ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልልኝ። ዛሬ እንጀራ እየጋገርኩ ነው። እንጀራ ጋገራለሁ እና እንጀራችን ምን ይመስላል የሚለው ደግሞ እናያለን ማለት ነው። እንጀራዬ እንደዚህ ይመስላል እንግዲህ በጣም ነው የሚያምረው። እውነት እኔ እንደዚህ ያምርልኛል በቼም ብዬ አልጠበቅኩም ነበረ። ማለት እኔ ብዙ ጊዜ ጋግሬ እበላለሁ በነገራችን ላይ ማለት ነው። ያለሁት ያውም በዳቦ ዱቄት ነው የምሰራው። በዳቦ ዱቄት ነው እንደዚህ የምጋግረው። አያችሁት አይደል? ወዙ ራሱ እንዴት እንደሚያምር ማለት ነው። እና እንደዚህን አይነት እንደኔ እንደዚህን አይነት ጋግራችሁ ለመብላት እንደዚህን አይነት ጋግራችሁ ለመብላት በርትታችሁ እንትን ማለት አለባችሁ እና መጀመሪያውኑ ዱቄት ማመስ ይኖርባችኋል። ዱቄት እንዳመሳችሁ አቀዝቅዛችሁ ደግሞ ከዛም በኋላ ማንሳት አለባችሁ። ከዛም በኋላ ፔስታል ላይ አድርጋችሁ ታስቀምጡታላችሁ ለብዙ ቀናችሁ እንዲሆናችሁ ማለት ነው። ልክ እንደኔ ከዛ በኋላ በቃ እንደዚህ ሊጣችን እንደዚህ እንትን እያልን እንደዚህ እየወሰድን ሊጣችን ከዛ ባለሙያ ምናምን አያስፈልገውም። ዝም ብላችሁ ነው የምትደፉት፣ ምክንያቱም ስለሚዞር ማለት ነው። እንደዚህ ማዞር ስለምታዞሩት ባለሙያ ምናምን የሚባል ነገር የለውም ለሱ ማለት ነው። እና እንደዚህ ትከድኑታላችሁ። በኋላ የሚያምር እንጀራ ነው የሚወጣው። የምር በጣም እንጀራው ወዝ ያለው በጣም ወዝ ያለው እንጀራ ነው እንትን የሚለው። እናንተ ወዝ ያለው እንጀራ ከፈለጋችሁ እንደዚህን አይነት መጋገር ትችላላችሁ። እንጀራ የናፈቃችሁ ብዙዎቻችሁ አላችሁ ብዬ ገምታለሁ። እንደዚህን አይነት ሰርታችሁ መብላት መጠጣት አለባችሁ። እና እንደዚህ እያደረግን እየጋገርን እንትን እንላለን ማለት ነው። እና ውዶቼ እንደዛ ጋግራችሁ መብላት ትችላላችሁ። እንደዚህ ያማረበት እንጀራ አሪፍ እንጀራ ጋግራችሁ መብላት ትችላላችሁ ማለት ነው። እና ትንሽ እሳት አበዛሁበት መሰለኝ፣ ለዛ ነው። አያችሁት አይደል? መጀመሪያ ያወጣሁት ማለት ነው እንዴት እንደሚያምር ወዙ ራሱ በጣም ነው የሚያምረው። እና እንደዚህን አይነት ያማረ እንጀራ እንዲወጣላችሁ ቀዝቀዝ አድርጋችሁ ማብካት አለባችሁ። ከዛም በኋላ በቀዝቃዛ ውሃ ማብካት አለባችሁ። በቀዝቃዛ ውሃ ካልሆነ ሊጡ እንትን ይላል፣ ይበላሻል። እና ይዤ ነው በአንድ እጄ ይዤ ስለምሰራ እንትን አልቻልኩበትም። እንትን እያለኝ ነው። እና ለማንኛውም እንጀራ የናፈቃችሁ ውዶቼ በስደት ያላችሁ እንደኔን አይነት እንደዚህ እየጋገራችሁ ብልት ማረግ ማለት ነው። እና ሙያ ምናምን አያስፈልገውም የዚህኛው። እኔ በዛ ላይ በአንድ እጄ ይዤ ነው ለእናንተ ይሄንን እንትን የምልላችሁ። እና ይሄ እንደዚህን አይነት እንጀራ ለመጋገር ከፈለጋችሁ መጀመሪያውኑ ዱቄቱ ታምሱታላችሁ። ከዛም በኋላ ካቀዘቀዛችሁት በኋላ ታነሱታላችሁ። ከዛ የምትፈልጉትን ያህል ውሃና ካሜራ ትጨምራላችሁ። ውሃና ካሜራ ጨምራችሁ መጋገር ብቻ ነው ማለት ነው። ውሃና ካሜራ፣ አሁንም ጨው ከፈለጋችሁ ሀበሽ ማለት ነው። አሁን እኔ ሀበሽ እጨምራለሁ። አያችሁት አይደል? እንጀራው ራሱ ማለት ነው እውነት በጣም የሚያምር እንጀራ ነው። በጣም ወዛማ የሆነ ማለት ነው። በጣም ወዛማ የሆነ እንጀራ ነው። እና እንደዛን አይነት እንጀራ ለመጋገር ከፈለጋችሁ ድጋሚም ቪዲዮ ስሪልኝ ካላችሁኝ እሰራላችኋለሁ። እንዴት እንደሚሰራ ከመጀመሪያው ጀምሮ እኔ እስኪ ለውዶቼ እስኪ ላሳያቸው ብዬ ነው። ማለት እኔም እንደሚናፍቀኝ ይናፍቀኛል፣ ልክ እንደናንተ ማለት ነው። ይናፍቀኛል እኔም ማለት ነው። ልክ እንደዛ እስኪ ላሳያቸው ዛሬ ብዬ ነው እንትን ያልኩኝና ለማንኛውም ልክ እንደዛን አይነት እንጀራ እንትን ለማለት ምንም ያስቸግር ነገር የለም። በቤታችሁ ሆናችሁ በዱቄት ላይ ነው እንደዚህ የምትጋግሩት እና እንደዛን አይነት ያማረ እንጀራ ታወጣላችሁ ብዬ አስባለሁ።
እና እንትን ካላወቃችሁበት ንገሩኝ በኮመንት ላይ እንዴት ነው እንደዛ። አሁን እኔ ነጩ ዱቄት ነው የተጠቀምኩት በነገራችን ላይ ማለት ነው። ነጩ ዱቄት ነው የተጠቀምኩት። ሆኖም ግን እንትን አምሼው ነው እንደዛን አይነት ጠቆር እንዲል ስለምፈልግ ማለት ነው። ይሄ ነጩ ደስ አይለኝም አይመቸኝም። እና በቃ ለዛ ብዬ ነው እንደዛ እንትን ያልኩትና ለማንኛውም ውዶቼ ይሄንን እንትን ከአማራችሁ ድጋሚ እንትን በይልኝ ካላችሁ ቪዲዮ ሰራላችኋለሁ። ብዙዎቻችሁ ማለት ያስቸገራችሁ ልስራ ስትሉ ልጋግር ስትሉ ካስቸገራችሁ እኔ ቪዲዮ ሰራላችኋለሁ ማለት ነው። እና ምንም ያስቸግር ነገር የለም፣ የሚከብድ ነገር የለም። እንደዛን አይነት ወዛማ የሆነ እንጀራ ለመጋገር ዱቄት ነው የሚያስፈልገው። አንደኛ ደረጃ ዱቄት ያስፈልጋል። ከዛም በኋላ ዱቄት ነጩም ዱቄት የትኛውም ዱቄት ማለት ነው ካለ አምሳችሁ መጠቀም ነው ማለት ነው። እና ለምን መራብ ነው? ሴትዮዋ በሌለችበት ቦታ ማድረግ ትችላላችሁ። አሁን እኔ ብትኖርም ባትኖርም ምንም አትለኝም በነገራችን ላይ ማለት ነው። ግን እናንተ የሀገሬ ነገር ናፍቆኛል ብላችሁ አውርታችሁ መስራት ትችላላችሁ ማለት ነው። እና ልክ እንደኔ እንደዚህ የሚናፍቃችሁ ማለት እንጀራ ምናምን የሚናፍቃችሁ፣ በነገራችን ላይ ሽሮ ራሱ ሰርቻለሁ። የባቄላ እንትን ፉል ነበረ ቤቴ ላይ ፉል ነበረ። ከዛ እሷ አምሼ ምናምን ሽሮ ራሱ እንትን ብያለሁ። እስኪ ዛሬ እሞክረዋለሁ። በነገራችን ላይ መሞከሬ አይቀርም። እስኪ ለማንኛውም ሁላችሁንም ሰብስክራይብ፣ ላይክ እያደረጋችሁ አስተያየት ኮመንት አድርጉልኝ እና እንደኔ እንደዚህ ንፍቅ ያላችሁ ማለት እንጀራ እውነት እንትን ይላል ብዙ ጊዜ ማለት ነው። በስደት ያለ ሰው በጣም ይናፍቀዋል። የሀገሩ ነገር ይናፍቀዋል። የሀገሩ ባህል ይናፍቀዋል። እና እንጀራ በጣም ነው የሚናፍቀው። ስደት ሀገር በተለይ ያሉ ሴቶች ማለት ነው ይናፍቃቸዋል። ምክንያቱም በእኔ ስላየሁት ማለት ነው። እና ለማንኛውም ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኔንም ሰፖርት አድርጉኝ። በላይክ አበረታቱኝ፣ በኮመንት አበረታቱኝ ውዶቼ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይኸው አሁን ጨርሻለሁ። አሁን እንጎቻ ነው የምጋግረው። እና ለማንኛውም በላይክ ሰብስክራይብ አበረታቱኝ ውዶቼ። እነዚህ እያበረታታችሁኝ እኔ የፈለጋችሁት ነገር እሰራላችኋለሁ። ሽሮ ራሱ አሰራር አሳያችኋለሁ። በዚህ ሀገር አያችሁ አይደል እንዴት እንደሚያምር ማለት ነው። እንዴት አባቱ እንደሚያምር የምር እንዴት እንደሚያምር ማለት ነው። እና ይኸው እኔ አካል በአካል ነው ማሳያችሁ እና እየጋገርኩ ነው። እኔ ደግሞ ቪዲዮ ሰራለሁ ብዬ አላሰብኩም ነበረ። በድንገት ነው የሰራሁት። እንደዚህ ሲያምረኝ በቃ ለውዶቼ ዛሬ ልስራላቸው ቪዲዮ ልስራላቸው ብዬ ነው እንትን ያልኩትና ለማንኛውም ውዶቼ አበረታቱኝ እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄንን ቪዲዮ በመጣ ሰዓት እናንተ በላይክ አበረታቱኝ። የእናንተ ምንም ባይጠቅም ለኔ ይጠቅመኛል። ለኔ ማበረታቻ ነው። ላይክ ማድረግ፣ ኮመንት መጻፍ፣ ሰብስክራይብ ማድረግ እንዳትረሱ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። እንደዛን አይነት ውብ እንጀራ ለመጋገር እንግዲህ ንገሪኝ በሉኝ። አከብራችኋለሁ፣ እወዳችኋለሁ። ባይ